ጸሎተ ሐሙስ የሐዲስ ኪዳን ሐሙስ፣ የሚስጥር ቀን ሐሙስ፣ የነጻነት ቀን ሐሙስ፣ የትእዛዝ ቀን ሐሙስ፣ ሕጽበተ እግር ሐሙስ። ይቺ ቀን ከሕማማቱ ቀኖች የተለየችና ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ተግባራቶችን የሚያከናወነባትና የገለጠባትም ቀን ነች። ጸሎተ ሐሙስ መባሉ ጌታችን ለአይሁድ ተላልፎ ከመሰጠቱ በፊት በጌተሰማኒ የአትክልት ስፍራ ሲጸልይ በማደሩ ጸሎተ ሐሙስ ይባላል። ማቴዎስ 26:36 እንደተገለጸው ማቴዎስ ምዕራፍ 26 ቁጥር 36 እንዲህ ይላል። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወደዚያ ሄጄ እስክጸልይ በዚያ ተቀመጡ አላቸው። ይህም የተፈጸመው በዕለተ ሐሙስ ነው። ለዚህም ነው ጸሎተ ሐሙስ መባሉ። የሐዲስ ኪዳን ሐሙስ መባሉም መሥዋዕተ ኦሪት በእንስሳት ደም የሚቀርብ መሥዋዕት ቀርቶ ለዓለም ድኅነት ራሱን ያቀረበበት ቀን በመሆኑ የሐዲስ ኪዳን ሐሙስ ይባላል። ሉቃስ 22:20 ላይ እንደተገለጸው ሉቃስ ምዕራፍ 22 ቁጥር 20 እንዲህ ይላል። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው በደሜ የሚሆን ሐዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕዱ ከኔ ጋር ናት። የሰው ልጅስ እንደተወሰነው ይሄዳል፣ ነገር ግን አልፎ ለሚሰጥበት ለዚያ ሰው ወዮለት። ከእነርሱም ይህንን ሊያደርግ ያለው ማን እንደሆነ እርስ በርሳቸው ሐዋርያት ይጠያየቁ ጀመር። ደግሞም ማናቸውም ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ። ይህም በጸሎተ ሐሙስ የተፈጸመ ነው። የምስጢር ቀን የተባለበትም ከሰባቱ ምስጢራት አንዱ የቅዱስ ቁርባን ምስጢር በዚህ ዕለት የተፈጸመበትና የተገለጠበት በመሆኑ ነው። ማቴዎስ 26:26 ላይ እንደተገለጸው ማቴዎስ ምዕራፍ 26 ቁጥር 26 እንዲህ ይላልና፣ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። የነጻነት ሐሙስ መባሉም በዚች ቀን ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን እንዲሁም የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነም ነው። ዮሐንስ 15:15 እንደተገለጸው ይህ ቀን የነጻነት ሐሙስ ይባላል። የዮሐንስ ወንጌል ምዕራፍ 15 ቁጥር 15 እንዲህ ይላል፣ ከእንግዲህ ወዲያ ባሪያዎች አላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማችሁትን ሁሉ ለእናንተ አሳውቂያችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ አለ። ለዚህም ነው ይህ ቀን ከባርነት ወደ ነጻነት የተሸጋገርንበት ምስጢር የተገለጠበትና ጌታችን መድኃኒታችን ለሐዋርያት የገለጠበት በመሆኑ የነጻነት ቀን መባሉ።
የትእዛዝ ቀን ሐሙስ መባሉም ጌታችን ሐዋርያቱን እግራቸውን ካጠበ በኋላ እናንተም እንዲሁ ለወንድሞቻችሁ አድርጉ ብሎ ትሕትናን ያስተማረበትና ያዘዘበት ቀን በመሆኑም ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ እንደተገለጸው የዮሐንስ ወንጌል ምዕራፍ 13 ቁጥር 14 እንዲህ ይላል፣ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩላችሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ብሎ በትሕትና ሐዋርያትን አጥቦ እሱም እርስ በርሳቸው እንዲያደርጉ ያዘዘበት ትእዛዝና ትሕትናን የገለጸበት በመሆኑ የትእዛዝ ቀን ሐሙስ ተብላ ትጠራለች ማለት ነው። ሕጽበተ እግር ሐሙስ መባሉም ጌታችን መድኃኒታችን የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ ያጠበበት ዕለት በመሆኑ ሕጽበተ ሐሙስ ይባላል። ዮሐንስ ምዕራፍ 13 ቁጥር 3 ላይ እንደተገለጸው የዮሐንስ ወንጌል ምዕራፍ 13 ከቁጥር 3 ጀምሮ እንዲህ ይላል፣ ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንደሚሄድ አውቆ ከራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ላይ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠበበትም ማበሻ ጨርቅ ሊያብስ ጀመረ። ሐዋርያት ካጠበ በኋላ ቁጥር 12 እንዲህ ይላል፣ እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስታውሳላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ አላቸው። በዚህም ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን እግር ያጠበበት በመሆኑ ሕጽበተ እግር ሐሙስ ይባላል።